አሁን ለኛ ለኦርቶዶክሳውያን ነው ይሄን አንድ ሰው መጥቶም እንዲሚለን በጣም እኮ የሚያሳዝን በጎ ስራ ከመስራት መታቀብ መከልከል አይገባም። ተከፍሎልኛል ያገር አለ አቤት 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 ረመዳን ያለም ያንተ ያለ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አባቶቻችን አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል እንዲሁም ከዋክብተ ቤተ ክርስቲያን ምእመናንና ምእመናት ሁላችሁም በቤተ ክርስቲያን ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነት በምህረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን የአባቶቻችን የቅዱሳን አምላክ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ባለን ጊዜ ሐዋርያው ቅዱስ ጳውሎስ የተናገረውን ቃል መሰረት አድርገን እንማማራለን። የምስጢራት ባለቤት አምላካችን ልዑል እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጥልን። አንድ ላይ ርዕሱን እንለውና ከዚያ በኋላ ወደ ትምህርቱ እንሄዳለን። አንድ ላይ እንበል። አርነታችሁ በሉታ አርነታችሁ ለሥጋ ምክንያትን አይስጥ። አርነታችሁ ለሥጋ ምክንያትን አይስጥ። ነገር በሶስት ይጸናል። አንድ ጊዜ አብረን እንበለው። አርነታችሁ ለሥጋ ምክንያትን አይስጥ። እንግዲህ ይህንን ቃል የምናገኘው በቅዱስ ጳውሎስ መልእክት በገላትያ መልእክቱ ምዕራፍ 5 ቁጥር 13 ላይ ነው። ገላትያ ምዕራፍ 5 ቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ብቻ ሳይሆን በገላትያ ክርስቲያኖች በኩል እስከ ዓለም ፍጻሜ ለሚነሱ ክርስቲያኖች አርነታችሁ ለሥጋ ምክንያትን አይስጥ ይላል። አርነታችሁ ለሥጋ ምንን አይስጥ? ምክንያትን አይስጥ። እንግዲህ ቅድም አባታችን እንደተናገሩት እንግዲህ የጤፉን የቤት አስቤዛውን የምናምኑን ነገር ለጊዜው እንተውና አሁን ሕሊናችን በሙሉ ከማን ጋር ይሁን? ያው ብዙ ሕሊናን የሚሰርቁ ነገሮች ስላሉ ነው። ሁላችንንም ዛሬ የሚያሳስበን ያው ብዙ ጉዳይ አለ። እንደምታውቁት በጣም ብዙ ነገር አለ። ግን ሐሳባችንን በሙሉ እዚህ ከመጣን ዘንዳ ከእግዚአብሔር ጋር አይደለም ያለ ነው። በመካከላቸው እንዳድር ቤተ መቅደስ ይስሩልኝ ብሏል እግዚአብሔር። ያለ ነው በእርሱ ቤተ መቅደስ ነው። ስለዚህ አሁን በእምነት እግዚአብሔር ከማን ጋር አለ? ከኛ ጋር ስላለ ሐሳባችንን በሙሉ ለማን እንስጥ? አዎ ለእግዚአብሔር አሳልፈን እንስጥና አሁን ከእግዚአብሔር ጋር የምንነጋገርበት ጊዜ ይሁን ማለት ነው። አንዱ ሊቅ እንደተናገረው ሰው የእግዚአብሔርን ቃል ሰው በሚጸልይበት ጊዜ ሰው ሲጸልይ እግዚአብሔርን ምን ያደርገዋል? ያናግረዋል። ስንጸልይ ማንን እያናገርን ነው? እኛ እግዚአብሔርን እናናግረዋለን። ስንማር ደግሞ እግዚአብሔር ማንን ያናግራል? እኛን ያናግረናል ማለት ነው። ስለዚህ ልብ አድርጉ። እኛ ስንጸልይ ማንን ነው የምናናግረው? እግዚአብሔርን። ስንማር ደግሞ ማን ነው የሚያናግረን? ይህንን አስመልክቶ ጠቢቡ ሶሎሞን በመጽሐፈ ምሳሌ ምዕራፍ 28 ቁጥር 9 ላይ ሲናገር ምን ይላል? መጽሐፈ ምሳሌ ምዕራፍ 28 ላይ ሕግን ከመስማት ይላል። ሕግን የእግዚአብሔርን ቃል ከመስማት ጆሮቹን የሚመልስ ሰው ጸሎቱ በእግዚአብሔር ዘንድ አጸያፊ ነው ይላል። የእግዚአብሔርን ቃል ከመስማት ጆሮን የሚመልስ ሰው ጸሎቱ በእግዚአብሔር ዘንድ ምንድነው? አጸያፊ ነው ይላል። ግልጽ ነው ሐሳቡ። ሕግን ከመስማት የእግዚአብሔርን ቃል ከመስማት ጆሮን የሚመልስ ሰው ጸሎቱ በእግዚአብሔር ዘንድ ምንድነው? በአጭር ቋንቋ ይሄ ማለት ምን ማለት ነው? የእግዚአብሔርን ቃል የማይሰማ ሰው እግዚአብሔር እርሱን ምን አደርገውም ነው? አይሰማውም። ለምን ይመስላችኋል ጠቢው ሶሎሞን እንዲህ ያለው? አሁን እኛ እንኳን በሰውኛው በጣም የምንሰማው ምንም ያደርጉንን ሰዎች ነው። የሚሰሙንን ሰዎች ነው አይደለም? ቦታ የሚሰጡን፣ የሚያዳምጡን፣ የሚሰሙንን፣ የሚያከብሩንን ሰዎች እንሰማቸዋለን። የማያከብሩን፣ የማይሰሙንን፣ የማያዳምጡን ሰዎችን እንደው በግድ ካልሆነ በስተቀር እንሰማቸዋለን? አንሰማቸውም። እግዚአብሔርም የእኛን ጸሎት ሊሰማ የሚችለው እኛ ራሱ ማንን ስንሰማ ነው?
እሱን ስንሰማ ነው። ስለዚህ እሱን የምንሰማው ደግሞ በምን አጋጣሚ ነው? እንዲህ በዚህ አጋጣሚ ቁጭ ብለን የእግዚአብሔርን ቃል ስንማር ነው። ስለዚህ ህሊናን ሰይጣን ሊበዘብዝ ይችላል። ህሊናችንን እየበታተነ ወደ ልዩ ልዩ ስፍራ ሊወስድ ይችላል። አሁን ግን ከእግዚአብሔር ጋር ስላለን እግዚአብሔርን ጠይቀነው ለምነነው ህሊናችንን ከማን ጋር ማድረግ አለብን? እግዚአብሔር ይርዳን። እንግዲህ ሐዋርያው ምን አለ? አርነታችሁ ለሥጋ ምንን አይስጥ አለ? ምክንያትን አይስጥ። አርነታችሁ ለሥጋ ምክንያትን አይስጣል። እንግዲህ ቀጥታ ወደ ትምህርቱ ስንገባ አርነት የሚለው ቃል ትርጉሙ ምን ማለት ነው? አርነት ነጻነት ማለት ነው። አርነት ማለት ምን ማለት ነው? ነጻነት። ይሄ ሪደምፕሽን ይባላል። አርነት ነጻነት፣ ሊበሬሽን ይባላል። ነጻ መውጣትን ያመለክታል። ስለዚህ አርነት ስንል ሁላችንም እንደምንረዳው ነጻነት ማለት ነው። አርነት ምን ማለት ነው? ነጻነት። ስለዚህ አርነታችሁ ለሥጋ ምክንያትን አይስጥ ማለት ነጻነታችሁ ለሥጋችሁ ምንን አይስጥ? ምክንያትን አይስጥ ይላል። እንግዲህ ኦርቶዶክሳውያን መረዳት፣ አሁን ይህን ትምህርት የምንማርበት ይሄ የሃይማኖት ትምህርት ነው። አደራችሁን ህሊናችንን ክት አድርገን ስብስብ አድርገን እንማር የሚባለው ለዚህ ነው። ኢየሱስ ክርስቶስ እኛን የጠራን ለነጻነት ነው፣ ለአርነት ነው። ነጻ አውጥቶናል ሁላችንንም። ስለዚህ ቅዱስ ጳውሎስ ምን አለ በዚሁ መልእክቱ ላይ? እናንተ ለአርነት ለነጻነት ተጠርታችኋል። ስለዚህ ኦርቶዶክሳውያን በዚህ ዓለም ላይ እንደው ብዙ መከራ ውጣ ውረድ ሊኖር ይችላል። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ሐዋርያው እንደተናገረው እኛን ለምንድን ነው የጠራን? ለአርነት ነው፣ ለነጻነት ነው። እናንተ ለአርነት ተጠርታችኋልና ይላል። እናንተ ለአርነት ተጠርታችኋልና ይልና አያይዞ ምን ይላል? ብቻ አርነታችሁ ለሥጋ ምክንያትን አይስጥ አለ። እናንተ ለምን ተጠርታችኋል? ለአርነት። ክርስቶስ የጠራችሁ ለአርነት ነው። ነፃ አውጥቷችሁ ነው የጠራችሁ። ነፃ ወጥታችኋል። ነገር ግን ክርስቶስ ነፃ ካወጣችሁ ደግሞ አርነታችሁ ነፃነታችሁ ለሥጋችሁ ምንን አይስጥ? ምክንያትን አይስጥ። አሁን ተመልከቱ ክርስቲያኖች፣ ኢየሱስ ክርስቶስ ክብር ይግባውና በዕለተ ዓርብ በመስቀል ላይ ተሰቅሎ ዓለምን በሙሉ አርነት ነፃነት አውጥቷል አላወጣም? በደንብ መልሱ። አርነት አውጥቷል አላወጣም? ነፃነት አውጥቷል አላወጣም? አሁን ክርስቶስ ነፃነትን ሰጥቶናል፣ አርነትን ሰጥቶናል፣ ነፃ አድርጎናል። ክርስቶስ ነፃ ካወጣን ግን ቅዱስ ጳውሎስ አንድ በጣም መሰረታዊ መልእክት አስተላለፈልን። ክርስቶስ ነፃ አውጥቷችኋል፣ ነገር ግን ያ ነፃነታችሁ ለሥጋችሁ ምንን አይስጥ? ምንን አይስጥ? ምን ማለት መሰላችሁ? የክርስቶስ እናንተን ነፃ ያወጣበትን አርነት ወይም ነፃነት ለሥጋችሁ አትጠቀሙበት። ይሄ በዓለም ቋንቋ አንድን ነገር ሰው አላግባብ ሲጠቀም አቢዩዝ አደረገው ይባላል። ለምሳሌ ሰው ነፃነት ይሰጠውና ነፃነቱን አላግባብ ሲጠቀምበት፣ ይቅርታ ለጉራማይሌ ቋንቋው፣ ያንን ነፃነቱን አቢዩዝ አደረገው ይላሉ። ምን ማለት ነው? አላግባብ ተጠቀመበት፣ አላግባብ ያለ ቦታው ተጠቀመበት ይባላል። ስለዚህ አሁን ክርስቶስ የሰጠንን ነፃነት አርነት አላግባብ መጠቀም ይገባል? ቅዱስ ጳውሎስ ባጭሩ እየነገረን ያለው ኢየሱስ ክርስቶስ የሰጣችሁን አርነት ነፃነት አለ አግባብ አትጠቀሙበት። ክርስቶስ የሰጣችሁን ነፃነት ለሥጋችሁ ፈቃድ አትጠቀሙበት እያለን ሁለት መሰረታዊ መልእክት ነው። እናንተ ለነፃነት ለአርነት ተጠርታችኋል። አርነታችሁ ግን ለሥጋ ምንን አይስጥ? ምክንያትን አይስጥ። የክርስቶስን ነፃ ማውጣት አርነቱን እየተጠቀማችሁ ሥጋችሁን አታደላድሉበት፣ ለሥጋችሁ አትጠቀሙበት እያለን ነው ባጭር ቋንቋ። አሁን ሌላ ኃይለ ቃል እናንሳ። ይኸው ቅዱስ ጳውሎስ በደንብ ስሙ። አሁን ዛሬ እንዲህ አይነት ትምህርት የሚሰጠው ለምን መሰላችሁ? እንደው እንዳለመታደል ሆኖ ሶሻል ሚዲያውን እነ ፌስቡክ እነ ቲክቶክ እነ ዩቱብ የምንጠቀምበት አላግባብ በሆነ መንገድ ነው። ስለዚህ ቁጭ ብለን አሁን ቲክቶክ ስናይ፣ ፌስቡክ ስናነብ፣ ዩቱብ ስንመለከት ብዙ መርዝ ትምህርቶች ይመጣሉ። መርዝ ትምህርቶች የቤተ ክርስቲያንን ትምህርት የሚቃወሙ። የቤተ ክርስቲያንን ትምህርት መቃወማቸው ብቻ አይደለም ችግሩ፣ እኛ ራሳችንን ያጠፉናል፣ ከመንግሥተ ሰማያት ውጭ ያደርጉናል። እነዚህ የሚነዙት መርዞች፣ የሚረጩት መርዞች፣ በአንዳንድ ሰዎች የሚታፉት እሳት ልበላቸው እሳቶች ከሃይማኖት መንገድ ያስወጡናል፣ ከመንግሥተ ሰማያት ያስወጡናል፣ ከእግዚአብሔር ጋር ያጣሉናል። ኢየሱስ ክርስቶስ የሰጠንን ነፃነት አላግባብ እንድንጠቀምበት ተመልከቱ።
ለስጋችን እንድንጠቀምበት ያደርጉናል እነዚህ ትምህርቶች። አሁን ይሄ ትምህርት የሚሰጠው ይሄንን መርዝ ለማክሸፍ ነው። ምን ይላል መሰላችሁ? ገላትያ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል። አሁን ዘመነ ትንሣኤ ላይ ነው ያለነው። ትናንት ዕርገትን አክብረናል አይደል? 50ው ቀን በሙሉ እንደ አንድ ቀን እንደ ትንሣኤ ነው የሚከበረው። ይሄ ትንሣኤ ማለት ደግሞ የነጻነት በዓል ነው። እንዲህ ይላል ሐዋርያው ገላትያ ምዕራፍ 5 ቁጥር 1 ላይ በነጻነት ልንኖር ክርስቶስ ነጻ አወጣን ይላል። በነጻነት ልንኖር ክርስቶስ ምን አደረገን? እየመለሳችሁ ቢሆን ደግሞ እንዴት ጥሩ ይሆናል መሰላችሁ። በነጻነት ልንኖር ክርስቶስ ምን አደረገን? አሁን ክርስቶስ ነጻ አውጥቶናል አላወጣንም? በምኑ ነው ነጻ አወጣን? በሞቱ አይደለም እንዴ? በሞቱ ሞታችንን ሻረልን። በሞቱ ዕዳ ፍዳችንን አራቀልን። በሞቱ እርግማንን አራቀልን። በሞቱ ከዲያብሎስ አገዛዝ ነጻ አወጣን። በሞቱ ከሲኦል ቁራኝነት ነጻ አወጣን ኢየሱስ ክርስቶስ። ክብር ምስጋና ለእርሱ ይሁን። ነጻነትን ሰጠን ኢየሱስ ክርስቶስ። በነጻነት ልንኖር ክርስቶስ ነጻ አወጣን ብሎም በአራት ነጥብ አልዘጋውም። ቀጥሎ እንዲህ ይላል፣ እንግዲህ ጸንታችሁ ቁሙ። ክርስቶስ ምን አወጣን? በደንብ መልሱ። ምን አወጣን? ምን አወጣን? አሁን እኔ ስብከት አልሰብክም፣ ትምህርት ነው መሰጠት ያለበት። ስብከቱን በደንብ ጠግበኗል። ክርስቶስ ምን አወጣን? እሺ፣ ነፃ ካወጣን ሐዋርያው ቀጥሎ ምን የሚል ምክር መከረን? እንግዲህ ጸንታችሁ ምን አድርጉ? ጸንታችሁ ቁሙ። በደንብ ስሙ። ጸንታችሁ ቁሙ። ጸንታችሁ ቁሙ በምን? በተሰጣችሁ ነጻነት፣ በሃይማኖት፣ በምግባር፣ በትሩፋት፣ በመልካም ሥራ ጸንታችሁ ቁሙ። በቃ ነጻነቱ አንድ ጊዜ ተሰጥቷችኋል። ስለዚህ ያንን ነጻነት ይዛችሁ ተገኙ አለና ምን አለ ቀጥሎ? ጸንታችሁ ቁሙ አለና ዳግመኛም እቺን አብረን እንበለው፣ ዳግመኛም በባርነት ቀንበር አትያዙ። አሁን ክርስቲያኖች መልሱልኝ፣ ኢየሱስ ክርስቶስ ነጻ አውጥቶናል አላወጣንም? አውጥቶናል አላወጣንም? አርነትን ሰጥቶናል አልሰጠንም? ስለዚህ የተላለፈልን መልእክት በተሰጠን ነጻነት ምን ሆነ እንድንገኝ ነው፣ ጸንተን። ቀጥሎ ምንድን ያለው? ዳግመኛም በባርነት ቀንበር አትያዙ። ስለዚህ ሰው ነጻ ከወጣ በኋላ፣ ክርስቶስ ነጻ ካወጣ በኋላ እንደገና በባርነት ቀንበር ሊያዝ ይችላል ወይስ አይችልም? መልሱልኝ። ሊያዝ ይችላል አይችልም? ይችላል አይችልም? አሁን ሐዋርያ ያስተማር ክርስቶስ ነጻ አውጥቷቸዋል። ስለዚህ እንደገና በባርነት ቀንበር እንዳትያዙ ተጠንቀቁ። ይሄ ደግሞ በጣም ከባድ ነው። ሰው ክርስቶስ ነጻ ካወጣው በኋላ፣ ካዳነው በኋላ፣ አርነት ከሰጠው በኋላ እንደገና በባርነት የሚያዝ ከሆነ በጣም የሚያሳዝነው ነገር ነው። እንዲህ አይነቱን ሰው ወደ ጽድቅ እንደገና ለመመለስ አስቸጋሪ ነው። አሁን ዛሬ በዓለማችን ላይ የተቸገር ነው እንዳልኳችሁ፣ በየሶሻል ሚዲያው የተቸገር ነው። ምንድነው? ነፃ ወጣሃል፣ ስለዚህ እንደ ልብህ ሁን፣ እንደ ልብህ ኃጢአትን ስራ። ይሄ እኮ ነው በቃ። እንደ ልብህ ኃጢአት ስራ፣ ተከፍሎልሃል። ብትበድል ችግር የለውም፣ ኃጢአት ብትሰራ ችግር የለውም። የእግዚአብሔርን ሕግ ለምን ትጠብቃለህ? እንደውም አንዱ ምን ሲል ሰማሁት፣ ሰው ከወንጌል ወደ ትእዛዝ ዞሯል። አሁን ተመልከቱ ክርስቲያኖች፣ በዚህ ዘመን ያለው ችግር ምን መሰላችሁ? እግዚአብሔር ያመነጨውን እግዚአብሔር የሰጠውን ትእዛዝና ትእዛዝ ከእግዚአብሔር ለይቶ የማየት ዝንባሌ ያለ። የትእዛዛት ምንጭ እግዚአብሔር፣ የሕግጋት ምንጭ እግዚአብሔር። የእርሱን ትእዛዝና ሕግን ከእግዚአብሔር ላይ ልክ የእግዚአብሔርን ትእዛዛት እንደ ጠላት ማየት። ተመልከቱ፣ እንደ ጠላት። አትስረቅ፣ አትግደል፣ አታመንዝር፣ እናት አባትን አክብር፣ ከኔ በቀር ሌሎች አማልክትን አታምልክ፣ ሰንበትን አክብር፣ የባልንጀራን ሀብት ንብረት አትመኝ፣ ባልንጀራን እንደ ራስ አድርገህ ውደድ የሚለውን የእግዚአብሔርን ትእዛዝ ልክ እንደ ጠንቅ ማየት፣ ከእግዚአብሔር ውጪ እንደሆኑ አድርጎ ማየት ዝንባሌ ያለ በዚህ ዘመን። ለዚህ ነው ሰዎቹ በቃ ምን ይላሉ? ተመልከቱ፣ ሕዝባችን ክርስቶስን ትቶ ከትእዛዝ ጋር ተጣብቋል ይላሉ። ተመልከቱ እንግዲህ ምን ማለት ነው ክርስቶስን ማምለክ ማለት እንዴ? ለምሳሌ እንዲህ ይላል ቅዱስ ጴጥሮስ ከዚህ ከነጻነት ጋር አያይዞ በሁለተኛ ጴጥሮስ ምዕራፍ 2 ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 19 ጀምሮ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 በደንብ ስሙ ክርስቲያኖች። ራሳቸው የጥፋት ባሪያዎች ሆነው ይላል።
ራሳቸው የጥፋት ባሪያዎች ሆነው እግዚአብሔር የጥፋት ባሪያ ከመሆን ይሰውረን። ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ፣ ነጻነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ራሳቸው የምን ባሪያዎች ናቸው? የጥፋት ባሪያ፣ ጸረ ቅዱሳን፣ ጸረ ማርያም፣ ጸረ እግዚአብሔር፣ ልብላ ልጠጣ፣ ይመቸኝ ይድላኝ የሚል ሕገ እግዚአብሔርን የሚቃወም የክርስቶስ ጸጋ ምን እንደሆነ ያላወቀ አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ደግሞ እኮ ተስፋ የሚሰጡት ምን እያሉ ነው? ሕግ አትጠብቅ፣ ትእዛዝ አትጠብቅ፣ አርነት ወጥታል፣ ነጻነት ወጥታል፣ መጋደሉ ምንም ጥቅም የለውም፣ ክርስቶስን ብቻ አምልክ፣ ያንተ ቤተ ክርስቲያን መመላለስ ጥቅም የለውም እያሉ የጥፋት ትምህርትን ያስተምሯቸዋል አለና ይህንን ቃል በደንብ ስሙ። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና አለ። ሰው በአንድ ነገር ከተሸነፈ ለተሸነፈበት ነገር ምን ይሆናል? በምሳሌ ላስረዳችሁ። ለምሳሌ አንድ ሰው ዝሙት ኃጢአት መሆኑ ይታወቃል። ስካር ኃጢአት መሆኑ ይታወቃል። ቂም በቀል ኃጢአት መሆኑ ይታወቃል። ለምሳሌ እግዚአብሔር ከዝሙት ነፃ ያወጣን። አንድ ሰው ለምሳሌ እግዚአብሔር ከዝሙት ነፃ ያወጣን ብያለሁ። ለምሳሌ ልበላችሁ፣ አንድ ሰው እኔ ዝሙትን መቋቋም አልቻልኩም፣ ዝሙት ደጋግሞ ያሸንፈኛል ካለ የምን ባሪያ ሆኗል? አቤት! ለምሳሌ እኔ ስካር ማቆም አልቻልኩም፣ በቃ የሆነ ብርሌ ወይም ደግሞ ብርጭቆ ባየው ቁጥር ጠጣ ይለኛል፣ ጠጥቼ ደግሞ ተጋጭ ይለኛል የሚል ከሆነ ሰው ስካሩን ማሸነፍ ካልቻለ የምን ባሪያ ሆኗል? ሱስም ቢሆን እግዚአብሔር ከሱስ ነፃ ያወጣን፣ ደግሞ ነፃ ያወጣናል። አንድ ሰው ሱሱን ማሸነፍ ካልቻለ የምን ባሪያ ሆኗል ማለት ነው? ለምሳሌ ጧት ተነስተን ወይ ሲጋራ ካላጨስን ወይ ጫት ካልቃምን፣ ምሳሌ ወይ መጠጥ ካልጠጣን፣ እየፈረድኩ አይደለም፣ እግዚአብሔር ነፃ ያወጣናል፣ እንመን ብቻ። አሁን እነዚህን ነገሮች በጧት ተነስተን ካልተጠቀምን፣ አይናችን የማይከፈት ከሆነ፣ የማንነቃቃ ከሆነ የጫት የሲጋራ የመጠጥ ወይም የቡና ምን ሆነናል? ባሪያ ሆነናል። ይሄን ነው ቅዱስ ጴጥሮስ ያለው፣ ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና። አሁን ዛሬ ዓለም ለሱስ አልተገዛም፣ ለዝሙት አልተገዛንም። ተመልከቱ፣ ለግብረ ሰዶም ሁሉ እኮ ተገዝተናል፣ በስንት ነገር ተገዝተናል። ማን ነፃ ካወጣን በኋላ ምን ሆኖ ነፃ ካወጣን በኋላ ሞቶ ነፃን ካወጣን በኋላ እኛ ግን ለማይረባ ነገር ተገዥዎች ሆነናል። ተመልከቱ፣ ተገዝቶ ባሪያ ነውና አለና በጌታችን በኢየሱስ ክርስቶስ ዕውቀት፣ ልብ ብላችሁ ስሙ፣ በጌታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ፣ በጌታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ወጥመድ ተሰበረ፣ እኛም አመለጥን ይላል ልበ አምላክ ክቡር ዳዊት። አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እኛን ምን አደረገን? አስመለጠን። ከዲያብሎስ አገዛዝ እንድናመልጥ አደረገን። የስጋችን ፈቃድ እንዳይዘን ነፃ ወጣን። ክርስቶስ ግን ምን አለ? በጌታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢኖሩ ማን ነፃ ካወጣቸው በኋላ? መልሱልኝ። ማን ነፃ ካወጣቸው በኋላ? ክርስቶስ ነፃ ካወጣቸው በኋላ እንደገና በዓለም ፈቃድ ተጠላልፈው የተሸነፉ ቢኖሩ ይላል ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። ከባዱ ይሄ ነው፣ የባሰ ሆኖባቸዋል ይልና አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበረ አለና ውሻ ወደ ትፋቱ ይመለሳል፣ ደግሞም የታጠበች ሪያ አሳማ በጭቃ ለመንከባለል ትመለሳለች እንደሚባለው እውነተኛ ምሳሌ ሆኖባቸዋል። አሁን እኛ ይውላችሁ ዓለም እንደ ውሻ ሆኗል። ዓለም እንደ ሪያ ሆኗል። ውሻ የበላውን ምን ያደርጋል? ይተፋል። ከተፋ በኋላ መልሶ ምን ያደርጋል? የተፋውን ይበላዋል። ኢየሱስ ክርስቶስ ክብር ምስጋና ይግባውና አስተፋን፣ ይህንን ኃጢአት አስተፋን። ካስተፋን በኋላ ግን ያንን እርግማን መልሰን ምን እናደርጓለን? እንውጧለን። ዳግመኛም በባርነት ቀንበር እንዳትያዙ ያለው ይህንን ነው። እንደ ሪያ ኢየሱስ ክርስቶስ በወርቅ ደሙ አጠበን፣ ነፃ አደረገን። በማየ ገቦ ከጎኑ በፈሰሰ ውሃ በቅዱስ ደሙ
አጠበን፣ ንጹህ አደረገን። እኛ ግን መልሰን ምን አደረግን? እንደገና በጭቃ ተንከባለልን። ስለዚህ ዓለም እንደ ውሻ ሆኗል። ተመልከቱ፣ ዓለም እንደ እሪያ ሆኗል። አሁን ይሄ ቃል ሲነገር አንዳንድ ሰው ስድብ ነው። ስድብ አይደለም፣ በቃ ግብራችንን ነው መጽሐፍ ቅዱስ የገለጸልን። ውሻ ወደ ትፋቱ ይመለሳል፣ እሪያም እንደ ለመንከባለል ይሮጣል እንደተባለው እውነተኛ ምሳሌ ሆኖባቸዋል። ስለዚህ ክርስቲያኖች ሰው ኢየሱስ ክርስቶስ ነፃ ካወጣው በኋላ እንደገና ወደ ባርነት ሊሄድ ይችላል አይችልም? ይችላል አይችልም? ስለዚህ ልብ አድርጉ። አሁን አንድ ሰው አሁን ለኛ ለኦርቶዶክሳውያን ነው ይሄን አንድ ሰው መጥቶ እንዲሚለን በጣም እኮ የሚያሳዝን በጸጋ ይላል። እስቲ ንገሩኝ፣ እኔና እናንተን ኢየሱስ ክርስቶስ በመስቀል ተሰቅሎ ያዳነን በእኛ ልፋት፣ በእኛ ድካም፣ በእኛ ጾም፣ በእኛ ጸሎት ነው ወይስ በጸጋው? ዓርብ ዕለት ያዳነን በምንድን ነው? ኧረ መልሱ። እንደው በቤተ ክርስቲያን ክርስቶስ ያዳነን እኛ ጾመን ጸልየን ነው የሚል ተምራችኋል ክርስቲያኖች? በዕለት ዓርብ እኛን ያዳነን በምንድን ነው? ኧረ መልሱ። በምንድን ነው ያዳነን? ጸጋ ማለት ምን ማለት ነው? ነፃ የእግዚአብሔር ስጦታ። ስጋውን የሰጠን በምንድን ነው ንገሩኝ? አቤት። ደሙን የሰጠን በምንድን ነው? ጥምቀት የተሰጠን በምንድን ነው? እግዚአብሔር ጸጋ ሁሉ ይሰጣል። ስጋውን የሰጠን በነፃ፣ ደሙን የሰጠን በነፃ፣ ጥምቀትን የሰጠን በነፃ፣ ልጅነት የሰጠን በነፃ። ማን ገንዘብ ከፍሎ አገኘው አለ እንዴ? ይሄ እኮ እንደው እኛ እኮ ክርስቶስን የምናውቀው በተግባር ነው። እንዳንተ በጸጋው ድኛለሁ እያልን በመለፈፍ አይደለም። ስጋዬን ብሉ ብሏል እንበለዋለን፣ ደሜን ጠጡ ብሏል እንጠጣለን። ከጎኑ በፈሰሰው ውሃ ተጠምቀን ልጅነትን አግኝተን አባታችን እንለዋለን። በአፍ ብቻ አይደለም፣ ክርስቶስን እየበላ ነው እየጠጣ ነው ክርስቶስን። እንዳንተ እያመጽን አይደለም። ይህንን መረዳት አለብህ። ስለዚህ ክርስቲያኖች መወናበድ አያስፈልግም። እኛን ክርስቶስ ያዳነን በምንድን ነው አልኳችሁ? በምንድን ነው ያልኳችሁ? በጸጋ ነው። በነፃ ድኖናል። በነፃ ካዳነን በኋላ ግን መጽሐፍ ምን ብሎ አስተማረን? እናንተ ለአርነት ተጠርታችኋል፣ ነገር ግን አርነታችሁ ለስጋ ምንን አይስጥ። በልጅ አመካኝቶ ምንድን ነው ይበላል እንኩቶ ነው ምናምን የሚባል ነገር አለ። በምን አመካኝቶ? በልጅ አመካኝቶ። ምን ማለት መሰላችሁ? በጸጋው ስም አመጽ። ተመልከቱ። በጸጋው ስም ነፃ አውጥቶኛል በሚል ስም፣ ተከፍሎልኛል በሚል ስም ኃጢአት መስራት። በደንብ ስሙ። በጸጋ ስም ምን መስራት? እንደው በማርያም መልሱልኝ። እኔ ስብከት አይደለም ኮርስ ነው ብያችኋለሁ። በጸጋ ስም ምን መስራት? ኃጢአት መስራት። ድኛለሁ፣ እህሳ እንደ ልቤ ኃጢአት ልስራ። ድኛለሁ፣ ተከፍሎልኛል፣ እህሳ የእግዚአብሔርን ትእዛዝ ባልጠብቅስ? ይሄ ትምህርት እስከምን ደርሷል መሰላችሁ? አደጋው ለእግዚአብሔር የተጋደሉትን ቅዱሳን ገድላቸውን እስከ ማንቋሸሽ እና አቡነ ተክለ ሃይማኖት ገድላቸውን፣ እነ ቅዱስ ጊዮርጊስ ተጋድሏቸውን፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቴዎስ፣ ኧረ እንደው በረከታቸው ይደርብን። በሆነ የእነሱን ተጋድሎ እስከ ማንቋሸሽ ደረሰ። የእግዚአብሔርን ቅዱሳን እስከ ማቃለል። ከዚያ ሄደና ደግሞ ቤተ ክርስቲያን ቅዱሳንን የምታከብር ቤተ ክርስቲያንን እስከ ማዋረድ ደረሰ፣ እኛን እስከ ማወናበድ። ስለዚህ አሁን ብዙዎቻችን ቤተ ክርስቲያን እንመጣለን፣ ብዙ ጊዜ ስንማር ከርመናል። የሚያሳዝነው ግን ኦርቶዶክሳውያን በእውነት መገሰጽ ያለብን በምንድን? ስንት ዘመን ስንማር ኖረን ስንሰማ ኖረን በአንድ ጥቅስ እንወናበዳለን። በራሴ ድካም መንግሥተ ሰማያት እወርሳለሁ አትበል። ኧረ እባክህ ይመስልሃል? ድካም ተብላል። መድከማ ያለ ድካም መንግሥተ ሰማያትን አትወርስም። ያለ ድካም እርሱ ክርስቶስ ደክሞ ተንገላቶ ተገርፎ ተተፍቶበት አናታናቱን ተመቶ በመስቀል እንደ ብራና ተወጥሮ ዋጋ ከፍሎ ኢየሱስ ክርስቶስ አድኖሃል። መንግሥተ ሰማያትን ግን ቀልደህ አትወርስም። በነጻነት ልንኖር ክርስቶስ ምን አወጣን? ነጻ ወጣን። እንግዲህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ። ክርስቲያኖች ቤተ ክርስቲያኑ ጹሙ፣ ጸልዩ፣ ስገዱ፣ አስቀድሱ፣ ስጋው ደሙን ተቀበሉ፣ ትሑታን ሁኑ፣ ሕገ እግዚአብሔርን ጠብቁ የሚባለው ለምን መሰላችሁ? በባርነት እንዳንያዝ ነው። ይህንን ማወቅ አለብን። የምንገሰጸው፣ የምንመከረው፣ የምንዘለፈው ቤተ ክርስቲያን በዘለፋም ጭምር የምታስተምረን በምን እንዳንያዝ ነው? በባርነት እንዳንያዝ ነው። ክርስቲያኖች ተጠንቀቁ። እንደው በነጻነት ስም፣ በክርስቶስ የማዳን ስም፣ በተከፍሎልኛል ስም አመፀኛ መሆን፣ ቅዱሳንን መሳደብ። እንደው ከአንዳንዶቹማ በእውነት እንኳን
ክርስቶስን አምናለሁ ከሚል ሰው ቀርቶ አቴስት የሚባሉ አሉ። እንደው በእግዚአብሔር እንኳን ህሉና የማያምኑ ግን እንደው በሰውነት ደረጃ ጥሩ ሰዎች አሉ። አንዳንዶቹ ከአንደበታቸው የሚወጣው ስድብ እንደው ሰው ቲክቶክ ላይ እንደው ቁጭ ብሎ የአምላክና ድንግል ማርያምን መሳደብ እንዴት አለመታደል ነው እናንተ! ተክለ ሃይማኖትን መሳደብ፣ ቅዱስ ጊዮርጊስን መሳደብ፣ መጽሐፍ ቅዱስን እንደው መሳደብ፣ ታቦቱን ጣዖት ማለት እንደው ተው። መብታችንን ብታከብርልን ምን አለ? ምናመልከው እናውቃለን። ለቅዱሳን ስንሰግድ ለምን እንደምንሰግድ እናውቃለን። እምናመልከው አምላካችን፣ አባታችን፣ ጌታችን፣ ዘውዳችን፣ ጥበባችን፣ ሕይወታችን፣ ትንሣኤያችን ኢየሱስ ክርስቶስን ነው። ከእርሱ ውጭ የምናመልከው አለ? ድንግል ማርያምን ያከበረ ማን ነው? እንደው ልጠይቃችሁ፣ እኛ ድንግል ማርያምን የወደድናት የማን እናት ብለን ነው? ንገሩኝ። የማን እናት ብለን ነው? በማን ስም ነው የተቀበልናት? የማን እናት ብለን? አቡነ ተክለ ሃይማኖት አሁን ቅድም ገድላቸው ተነበበ። እናከብራቸዋለን። የምናከብራቸው ግን እኛ ባልነበርንበት ዘመን ለማን ስለተገዙ ነው? ማንን ስላመለኩ ነው? እግዚአብሔርን። ታዲያ ለምን ትሳደባለህ? አዎ ሰይፍ ብናነሳ አትሳደብም፣ ይታወቃል። ተወሽቀ ተደብቀ ቅዱሳንን ትሳደባለህ። ይሄ ደግሞ የዲያብሎስ መጠቀሚያ ያደርጋል እንጂ የምትጠቀምበት ምንም ነገር የለም። ይህንን ማወቅ አለብን ክርስቲያን። ስለዚህ ልብ አድርጉ። ክርስቶስ ነፃ አውጥቶናል። ነፃ አውጥቶናል አላወጣንም? እሺ፣ በጸጋ ስም ነፃ አውጥቻለሁ በሚል ስም ተከፍሎልኛል በሚል ስም የማይገባ ክፉ ድርጊት ማድረግ ይገባል? እስቲ አሁን ጠቅለል አድርጌ ይሄ እንግዲህ ርዕሱን እንዳትረሱ። እናንተ ለአርነት ለነፃነት ምን ሆናችኋል? ተጠርታችኋል። አርነታችሁ ግን ለስጋ ምንን አይስጥ? ምንን አይስጥ? ምን ማለት መሰላችሁ? የመጀመሪያው በደንብ ያዙልኝ። ነፃ ወጥቻለሁ ክርስቶስ አድኖኛል ብላችሁ ሕጉን ትእዛዙን አታፍርሱ ማለት ነው። እስቲ አብረን እንበለው። ነፃ ወጥተናል ብላችሁ የክርስቶስን ትእዛዝ አታፍርሱ። ክርስቲያኖች በደንብ ስሙ። ለምሳሌ እናንተ በእውነት የታወቀ ነው የቤተ ክርስቲያን ልጆች፣ ለምሳሌ ሁላችንም እንፍገመገማለን መቼም። አዎ ይታወቃል፣ ኃጢአት እንሰራለን። ግን የሁላችንም ጥረት የእግዚአብሔርን ሕግጋት ትእዛዛት ለመጠበቅ ነው አይደለም? እስቲ የእግዚአብሔርን ሕግና ትእዛዛት ወዶ ፈቅዶ እንደው የሚያፈርሳል ለዚህ መካከል? እንደው ወዳችሁ ታፈርሳላችሁ? እንደው በድፍረት ምን ይመጣብኛል ድኛለሁ ብላችሁ ታፈርሳላችሁ? ምእመናን ግን እንዲህም ያፈርሷሉ። ግን ጌታችን ምን አስተማረን? የማቴዎስ ወንጌል በደንብ ስሙ፣ ምዕራፍ 19 ከቁጥር 16 ጀምሮ እንዲህ አለ። ማቴዎስ ምዕራፍ 19 ቁጥር 16 አንድ ጎበዝ ወደ እርሱ መጣ። አንድ ጎበዝ ወጣት፣ ሮጦ ማምለጥ፣ ወድቆ መነሳት፣ ተሰብሮ መጠገን፣ ከስሮ ማትረፍ የሚችል አንድ ወጣት ወደ ጌታ መጣ። እየሰማችሁ ነው? እየሰማችሁ ነው? ወደ ጌታችን መጣና ጌታችንን አንድ ጥያቄ ጠየቀው። በአዲስ ኪዳን ምን አለው መሰላችሁ? መምህር ሆይ የዘላለምን ሕይወት እንድወርስ ምን መልካም ነገር ላድርግ አለው። እየሰማችሁ ነው? ምን እንድወርስ? የዘላለምን ሕይወት እንድወርስ ምን ላድርግ አለው። ጌታችን ምን አለው መሰላችሁ? ማን ነው የመለሰለት? ክርስቶስ። ምን አለው? ስለ መልካም ነገር ለምን ትጠይቀኛለህ አለው። ስለ መልካም ነገር ለምን ትጠይቀኛለህ? ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቃለሁ። ወደ ሕይወት መግባት ብትወድ ምን እንጠብቅ? የእኔ ማዳን ብቻ በቃ በቂ ነው። እኔ እኮ አንዴ በመስቀል ተሰቅዬ አድኜሃለሁ። ስለዚህ ከዚህ በኋላ እንደ ልቡን ሕግና ትእዛዝ አፍርስ፣ ያ በቂ ነው አለው ክርስቶስ። አለው ወይ? ወደ ሕይወት መግባት ብትወድ ምን እንጠብቅ? መልሱ መልሱ። ምን እንጠብቅ? እኔና እናንተ ወደ ሕይወት መግባት ብንወድ ምን እንጠብቅ? ትእዛዛትን ጠብቅ አለው። ይሄ ሰው የዋዛ አይደለምና የትኞቹን አለው። የትኞቹ? ሊያደርቀው እኮ ነው፣ ሳውቀው ቀርቶ አይደለም። እንዲህ የሚያደርቁ ሰዎች አሉ ዛሬ። የትኞቹን አለው። ከዛ ጌታችን ምን አለው መሰላችሁ? ከኔ በቀር ሌሎች አማልክትን አታምልክ፣ የተቀረጸውን ምስል ላንተ አታድርግ፣ አትስረቅ፣ አትግደል፣ አታመንዝር፣ እናት አባትን አክብር፣ የባልንጀራን ሀብት ንብረቱን አትመኝ፣ ሰንበትን አክብር አለና ዘጸአት ምዕራፍ 20 ላይ የተዘረዘሩትን 10ቱን ጠቀሰለት። ዘረዘረለትና ምን አለው መሰላችሁ? እነዚህን ጠብቅ በሕይወት ትኖራለህ አለው። የትኞቹን ጠብቅ? እነዚህን ትኖራለህ። በምን ትኖራለህ?
አሁን ክርስቲያኖች መንግስተ ሰማያትን ለመውረስ ትእዛዛትን መጠበቅ ያስፈልጋል አያስፈልግም? ቁጥር 1 ጥያቄ። ቁጥር 2 ጥያቄ፣ እነዚህን ትእዛዛት የሰጠን ማን ነው? ሰይጣን ነው? አሁን ዛሬ እነዚህን ትእዛዛት የሚቃወሙ ሰዎችን ሳይኔ እንደው ትእዛዛቱ የእግዚአብሔር መሆኑን አጡት እንዲያሰኛል። በእውነት እንደው ሰይጣን እኮ ያዘዘው ነው የሚመስለው ሲቃወሙት። እነዚህን ጠብቀ የዘላለም ሕይወት ተከፍሎልኛል፣ ያገር አለ። አቤት አቤት አቤት! ኧረ መድኃኔዓለም ያንተ ያለ እንዴት አይነት ነገር ነው! እንዴት አይነት ነገር ነው የገጠመን! ጨዋት ሕግ አትጠብቅ እና ዋልጌንሁን። ይሄ ይኸውላችሁ ትእዛዛትን አፍርስ ባጠብቅም ችግር የለውም ድናል ተከፍሎላል የሚለው አስተምሮ እንኳን ለነፍስ ለስጋ አይሆንም፣ እንኳን ለሰማይ ለምድር አይሆንም። አሁን ዛሬ እያተራመሰን ያለው እያጨካከነን ያለው እኮ እነዚህ ድኛለሁ በሚል እኮ ነው። ይኸውላችሁ በምዕራቡ ዓለም ይህንን ሲያስተምሩ የምዕራቡ ዓለም 100% በሚባል ደረጃ ክዷል። ዛሬ እግዚአብሔር የለም ብሏል። ሁሉን ነገር ኢንቨርት ማድረግ መገልበጥ ጀምሯል። ሰይጣንም በግልጽ ማምለክ ጀምሯል። እነ ቅዱስ ጴጥሮስ የለፉበት አውሮፓ፣ እነ ቅዱስ ጳውሎስ የደከሙበት አውሮፓ፣ እነ ቅዱስ ቶማስ የደከሙበት አውሮፓ ሙሉ ለሙሉ በሚባል ደረጃ እግዚአብሔር የለም ባይ ሆኗል። እግዚአብሔር የለም ባይ ብቻ አይደል፣ ሰይጣን አምላኪ ሆኗል በግልጽ። ለምን ብትሉኝ ምን እያሉ ነው ዋልጌ ያደረጉት? ተከፍሎልሃል የእግዚአብሔርን ሕግ አትጠብቅ እያሉ ዋልጌ ያደረጉት። ዛሬ ደግሞ አልበቃ ብሏቸው ኢትዮጵያ ውስጥ መጡና አትጠብቅ። ስለዚህ ክርስቲያኑ ነፃነታችሁ አርነታችሁ ለስጋ ምን አይስጥ? ነፃ ወጥቻለሁ ድኛለሁ። ክርስቶስ እንዳዳነህማ ግልጽ ነው። እና ክርስቶስ ያዳነ ሕግ እንድታፈርስ ነው፣ እንድታመነዝር ነው፣ እንድትሰርቅ ነው፣ እናት አባትን እንድታዋርድ ነው፣ ጣዖት እንድታመልክ ነው። ተመልከቱ። እንዲማ ከሆነ የሁሉ ግብረ ሰዶማዊ ንስሐ ካልገባ ሊድን ነዋ። እንዲማ ከሆነ የሁሉ በሰው መካከል ጠብ የሚዘራ አው መንግስተ ሰማያት ሊገባ ነዋ። ተከፍሎልኛልማ ከሆነ ጨዋታው ይሄ ሁሉ ጣዖት አምላኪ፣ ቅርታ አድርጉልኝ እኔ እየፈረድኩ አይደል፣ ይሄ ሁሉ ነፍሰ ገዳይ፣ ይሄ ሁሉ ሌባ፣ ይሄ ሁሉ ማጅራት መቺ፣ ይሄ ሁሉ አታላይና አጭበርባሪ እግዚአብሔር ከዚህ ግብ ነፃ ያውጣል። ዝም ብሎ መንግስተ ሰማያት ሊገባ ነው አይገባም። ምንድነው ያለው ክርስቶስ? ወደ ዘላለም ሕይወት መግባት ብትወድ ግን ምን ጠብቅ? ስለዚህ ክርስቲያኖች ቤተ ክርስቲያን ለልጆቿ ለእናንተ የምታስተምረው ትምህርት ምንድን ነው? ወደ ዘላለም ሕይወት መግባት ከፈለጋችሁ ክርስቶስን እያመለካችሁ ምኑን ጠብቁ? አትስረቁ ብሏል፣ አትስረቁ። አትግደሉ ብሏል፣ አትግደሉ። ታላላቆችን አክብሩ ብሏል፣ አክብሩ። ጣዖት አታምልኩ ብሏል፣ አታምልኩ። በቃ ይሄ ነው ትምህርቱ። የሚገርማችሁ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ በሮሜ መልእክቱ ምዕራፍ 2 ቁጥር 13 ጀምሮ እንዲህ የሚል መልእክት ጽፎልናል። በመጽሐፍ ቅዱስ ይወላችሁ የተሻሩ ሕግጋት አሉ። ምን አይነት ሕግጋት አሉ? በደንብ ሱ ምን አይነት ሕግጋት አሉ? ለምሳሌ በብሉይ ኪዳን የግዝረት ሕግ ነበር፣ ተሽሯል። የብሉይ ኪዳን የመስዋዕት ሕግ ነበረ፣ የብሉይ ኪዳን የመንጻት ሕግ ነበረ። እነዚህ በአዲስ ኪዳን ስፍራ የላቸው። የተሻሩ አሉ፣ የተሻሻሉ አሉ፣ የተተኩ አሉ፣ እንደገና የጠበቁ አሉ። ይሄንን ለማስረዳት ይገርማችኋል ነው በአዲስ ኪዳን እኮ ሕግ ጠብቋል። ማቴዎስ ምዕራፍ 5 ላይ ስታነቡ አታመንዝር እንደተባለ ሰምታችኋል አለ ጌታችን። እኔ ግን እላችኋለሁ አትዩ አለ። ኦሪት ምን ትል ነበር? አታመንዝር። ወንጌል ምን አለች? አትይ። ኦሪት ምን አለች? ወዳጅን ውደድ፣ ጠላትን ጥላ። ወንጌል ምን አለች? ጠላትንም ምን አድርግ? ውደድ። ተመልከቱ። ኦሪት ምን አለች? አትግደል አለች ኦሪት። ወንጌልስ አትቆጣ። ፍጹም አድርጎታል ክርስቶስ። ፍጹም አደረገው። ፍጹም ያደረገው እኛ ፍጹማን እንድንሆን ነው። ሕግ ማለት ሞግዚት ነው። ይጠብቃል፣ በሃይማኖት ያጸናል፣ እግዚአብሔር እንዳናስቀይመው ያደርገናል። እንዲህ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ከቁጥር 12 ጀምሮ እንዲህ ይላል። በደንብ ስሙ። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ምን ማለት ነው? ሕግ ያልተሰጣቸው አሉ። ለምሳሌ አሕዛብ፣ አረማውያን አትስረቅ፣ አትግደል፣ አታመንዝር የሚለውን ያልሰሙ እነሱም ቢሆኑ ያለ ሕግ ያጠፉ ሰዎች ቢኖሩ አለ ያለ ሕግ ኃጢአት ያደረጉ ቢኖሩ ያለ ሕግ ደግሞ ይጠፋሉና ይልና ሕግም ሳላቸው ማለት 10ቱ ትእዛዛት ተሰጥቷቸው ሕግም ሳላቸው ኃጢአት ያደረጉ በሕግ ይፈረድባቸዋል አለና ይሄን በደንብ ስሙን።
አብረን እንበለው መሰለኝ። በእግዚአብሔር ፊት ሲበሉ በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። በእግዚአብሔር ፊት የሚጸድቁት እነማን ናቸው? አሁን በደንብ እስቲ ከሰማችሁ መልሱልኝ። በእግዚአብሔር ፊት ምንን የሚያደርጉ ጻድቃን ናቸው? በእግዚአብሔር ፊት ምንን የሚያደርጉ? ሕግን የሚያደርጉ ጻድቃን ናቸው እንጂ ሕግን የሚሰሙ ጻድቃን አይደሉም። ስለዚህ እኔ ትምህርቱን ጠቅለል አድርጓል። በእግዚአብሔር ፊት ሕግን መጠበቅ ያጸድቃል አያጸድቅም? ክርስቶስ እኛን ያዳነን እኛ ሕግ ጠብቀን ነው መስቀል ላይ? እንደውም ሕግ አፍርሰን ነው አይደል? ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን ተብሏል። አሁን ግን ከሞተልን በኋላ ግን ምን ጠብቋለን? ምን ጠብቋለን? በእግዚአብሔር ፊት ምንን የሚያደርጉት ይጸድቃሉ? ሕግን የሚያደርጉት ይጸድቃሉ እንጂ የሚሰሙት ጻድቃን። እንደውም ወደ ታች አንብቡት። እዚህ ሮሜ ላይ ምን ይላል መሰላችሁ? አታመንዝር የምትል ታመነዝራለህን? ጣዖትን የምትጠየፍ ቤተ መቅደስን ትዘርፋለህን? አትግደል የምትል ታጋድላለህን? በእናንተ ምክንያት የእግዚአብሔር ስም ተሰደበ ተብሎ ተጽፏል ይላል። አመጽ ይባላል። በጸጋ ስም በድኛለው ስም በተከፍሎልኛል ስም የእግዚአብሔርን ሕግ ምን ማድረግ? መጣስ። ስለዚህ ምእመናን የእግዚአብሔርን ሕግ መጠበቅ የዘላለምን ሕይወት መንግሥተ ሰማያት እንድንወርስ ያደርጋል አያደርግም? ያደርጋል አያደርግም? በእግዚአብሔር ፊት ሕግን የሚጠብቁ እግዚአብሔርን አምነው እግዚአብሔርን ይዘው ቤተ ክርስቲያንን ጥግ አድርገው የእግዚአብሔርን ሕግ የሚጠብቁ ሰዎች ይጸድቃሉ አይጸድቁም? ሕጉ የማን ሕግ ነው? የማን ሕግ ነው? ትእዛዙ የማን ትእዛዝ ነው? ዛሬ ግን እንደምታዩት ነው። እኔ እየጨነቀኝ ነው በእውነት በየቲክቶኩ በየምናምኑ ሕግ ጠብቄ እጸድቃለሁ አትበል ይላል። እንዴ ሕግ ጠብቀን ለምን አንጸድቅም? የእግዚአብሔርን ይኸው አለን እኮ መጽሐፍ። አይ ጳውሎስ እኮ ይላሉ በጸጋው ድኛለሁ ብሏል። በሕግ አዎ፣ በብሉይ ኪዳንማ ክርስቶስማ መስቀል ላይ እኮ ተሰቅሎ ያዳነን ሕግ ጠብቀን ነው። መቻልን እንደሱ ስጋው ደሙን የሰጠን በነፃ፣ ጥምቀት የሰጠን በነፃ፣ ልጅነት የሰጠን በነፃ፣ ቤተ ክርስቲያንን የሰጠን በነፃ ነው ክርስቶስ ያዳነን። አሁን ግን በነፃ ከሰጠን በኋላ እንዳንባልግ ሕጉን ጠብቋለን። ምኑን ጠብቋለን? ምኑን ጠብቋለን? የሚገርማችሁ እኔ ብዙ አላበዛም። በአሁን ሰዓት ነው ይቅርታ ለንግግሬ የኔና የናንተ ትውልድ መደዴ እየሆነ የመጣው አለሌ እየሆነ የመጣው እንዲህ በጣም አስቸጋሪ እየሆነ የመጣው ለምን መሰላችሁ? ይሄ አላግባብ አለቦታው አላገባቡ በጸጋው ጸድቃል፣ ድነሃል፣ ተከፍሎላል እንሳ እንደ ልብሁን የሚል ይሄ ደግሞ ዲያብሎሳዊ ትምህርት መሆኑን ማወቅ አለባችሁ። ያው ክርስቶስ እኮ አለ። ሁለተኛውን ላምጣላችሁ። ሁለተኛው ደግሞ ምን ይታያል በዚህ ዘመን? ምንድነው? አርነታችሁ ለስጋ ምክንያትን አይስጥ ማለት መጀመሪያ ነፃ ወጥተናል ብላችሁ የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ ምን አታድርጉ ነው? አታፍርሱ ነው። ሁለተኛው ደግሞ አርነታችሁ ለስጋ ምክንያትን አይስጥ ማለት ምን ማለት መሰላችሁ? ክርስቶስ ነፃ አውጥቶኛል ብላችሁ በጎ ስራ መስራትን አትተው ማለት ነው። ገብቷችኋል? ክርስቶስ ነፃ አውጥቶናል ብላችሁ አረ መልሱ። እንደው በጣም ትልልቅ የተባሉ ሰዎች እንኳን በስራ ይጸድቃሉ አትበል ሲሉ ሰማለሁ። ለምንድን ነው ማትጸድቀው? ክርስቶስን አምነ በጎ ስራ ብትሰራ ትጸድቃለህ። ቀጥታ ወንጌልን መጻረር ነው። እንዲህ ይላል። ብዙ ሳልሄድ ሁለት ቃል ላንሳላችሁ እንደው ትምህርቱ እንዳይሰፋ ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ እንደው በማርያም ኦርቶዶክሳውያን በደንብ እናድምጥ። ማቴዎስ ምዕራፍ 7 ቁጥር 21 ላይ መድኃኒተ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባውና እንዲህ አለ። በደንብ ስሙ። በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም አለ። ቁርጥ ነው ወቀው። እንግዲህ ጌታ ሆይ በማለት የት አይገባ? መልሱ እንጂ ጌታ ሆይ በማለት ብቻ የት አይገባ? አሁን ምንድን ነው ያለው ክርስቶስ? በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ። አደራችሁ ኦርቶዶክሳውያን፣ መከራም ቢበዛ ፈተናም ቢበዛ ውጣውረድ ቢበዛ በጎ ስራ ሰርታችሁ እንደው አመድ አፋሽ ሆንኩ ብትሉ እንኳን በጎ ስራን ለበጎ ስራ የሚከፍል መድኃኔዓለም ያለ አለ። በጎ ስራ ከመስራት መታቀብ መከልከል አይገባም። ምን አለ? በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ
አሁን የኔና የናንተ ተስፋ የት መግባት ነው አይደለም? ስለዚህ ጌታ ሆይ ብቻ አትበሉ። የማንን ፈቃድ አድርጉ? ጾም የማፈቃድ ነው? ጸሎት የማፈቃድ ነው? በጎ ሥራ መስራት የማፈቃድ ነው? ትህትና የማፈቃድ ነው? የእግዚአብሔር ፈቃድ አለና ምን አለ? በዚያ ጊዜ ብዙዎች እንዲሉኛል ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ ዓለም ለዓለም ዞረን አላስተማርንምን? በስምህ አጋንንትን አላወጣንምን? ይሉኛል። እኔም እላችኋለሁ እናንተ አመፀኞች ከእኔ ራቁ፣ ወግዱ እላችኋለሁ። ይህንን ቃል ከመስማት እግዚአብሔር ይሰውረን። እናንተ አመፀኞች ከእኔ ምን አድርጉ? ራቁ። አላውቃችሁም ከመባል እግዚአብሔር ይሰውረን። ይኸውላችሁ ሰዎቹ አውቀናል ይላሉ። በጎ ሥራ ሳይሰሩ መልካም ሥራ ሳይሰሩ አምነናል፣ ጸድቀናል፣ ድነናል እያሉ እንደገና በጎ ሥራን እየተቃወሙ ጌታ ሆይ ይላሉ። ጌታ ግን ምን እላችኋለሁ አለ? ስለ መቼ ነው እየተናገረ ያለው? ስለ ምጽአት። እናንተ አመፀኞች ከእኔ ወግዱ እላችኋለሁ አለ ክርስቲያኖች። ስለዚህ የማንን ፈቃድ መፈጸም ያስፈልጋል? አሁን እናንተን ልጠይቃችሁ። ቤተ ክርስቲያን የምትመጡት፣ በጎ ሥራ የምትሰሩት፣ በመልካም ነገር የምትተባበሩት፣ የምትካፈሉት ማንን ለማስደሰት ነው? በእውነት ይህንን ነው ክርስቲያኖች። ይህንን በጎ ሥራችሁን እንዳትተው። ግን ምን ብሏል ጌታችን? ግን አትመጻደቁ ብሏል። በጎ ሥራ ስሩ፣ ጹሙ፣ ጸልዩ፣ ነዳያንን መግቡ፣ አብሉ፣ አጠጡ። ካበላችሁ ካጠጣችሁ በኋላ ግን ምን በሉ? የማንጠቅም ባሪያዎች ነን በሉ፣ ዋጋ ታገኛላችሁ ነው። እንዲህ ይላል የእግዚአብሔር ቃል። አሁንም ልስጣችሁ፣ አይነ ህሊናችሁን ወደ ዕለተ ምጽአት ውሰዱት። ወዴት ውሰዱት አልኩኝ? ወደ ምጽአት ውሰዱት። በጣም እየተፋጠንኩ ነው ቶሎ ለመጨረስ። አይነ ህሊናችሁን ወደ ምጽአት ቀን ውሰዱት። በእርግጥ አይሳልም። ያቺ አስደንጋጭ ቀን፣ እንደ ምድጃ እሳት የምትነድ ቀን፣ እግዚአብሔር ወልድ ኢየሱስ ክርስቶስ በግርማ መለኮት በክበበ ትስብእት የሚገለጥባት ቀን፣ ጥጋበኞችን የሚያስተነፍስበት ቀን፣ አስለቃሾችን የሚያስለቅስበት ቀን፣ ረጋጮችን የሚረግጥበት ቀን ይመጣል። ወደድክም ጠላህም ክርስቶስ ይመጣል። እንደ ቀለድክ አትኖርም። ይመጣል ክርስቶስ። እመጣለሁ ብሏል። እንደ ምድጃ እሳት የምትነድ ቀን ትመጣለች ብሏል ክርስቶስ። አይቀርም መምጣቱ። እኛ ንስሐ እንግባ። ከኛ የሚጠበቀው ይሄ ነው። በጥጋብ ውስጥ ያለን፣ በትዕቢት ውስጥ ያለን፣ በእብሪት ውስጥ ያለን ማን አለብኝ የምንል ሰዎች ንስሐ ብንገባ ይሻለናል። በእውነት ንስሐ ብንገባ ይሻለናል። ድፍረታችሁን አትጣሉ ተብሏል። ብራቸው ወርቃቸው በዚያን ቀን አያስጥላቸውም ተብሎ ተጽፏል። ክርስቲያኖች ይመጣል ክርስቶስ። የማቴዎስ ወንጌል ምዕራፍ 25 ሄዳችሁ አንብቡት። ላሳጠረው ይመጣል። ጻድቃንን በምኑ ያቆማል? መልሱ፣ ቶሎ እንጨርስ። ጻድቃንን፣ ኃጣንን በቀኙ ያሉትን ምን ይላቸዋል? እናንተ አባቴ ቡሩካን ኑ አይደለም? ዓለም ሳይፈጠር ከተፈጠረም ጀምሮ የሚላለ የተዘጋጀላችሁን መንግስት ውረሱ። ብራብ፣ ኧረ መልሱ፣ ብራብ። ስድስቱ ቃላት ወንጌል ማለት ነው። ብጠማ፣ ብታረዝ፣ ብታሰር፣ ጎብኝት፣ እንግዳውኜ ብመጣ ተቀብላችሁኛልና ስለዚህ ኑ የአባቴን መንግስት ውረሱ ይላል። ስለዚህ ክርስቲያኖች የተራበ ማብላት አታቁሙ፣ የተጠማ ማጠጣት አታቁሙ፣ የታረዘ ማልበስ ቢኖራችሁም ባይኖራችሁም አታቁሙ። ያቺ 2 ሳንቲም ይዛ እንደረዳችሁ ሰው ትዳሯን በሙሉ ጣለች ብሎ ክርስቶስ እንዳመሰገናት ሰው ባይኖራችሁም ብታጡም በጎ ሥራ ከመስራት አትከልከሉ። እናንተ የአባቴ ብሩካን ኑ መንግስቴን ውረሱ ይላችኋል። በግራ ያሉትንስ እናንተ እርጉማን ከእኔ ወግዱ፣ ልቅሶና ጥርስ ማፋጨት ወዳለበት ወደ ገሃነም ሂዱ። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳውኜ ብመጣ አልተቀበላችሁኝም። ስለዚህ ከእኔ ወግዱ። አሁን ጥያቄ ልጠይቃችሁ ምእመናን፣ በግራው ያሉትን ወደ ገሃነም ሂዱ ያላቸውን እናንተ እርጉማን ያላቸውን ዓርብ ዕለት ያኔ ሲሰቀል ክርስቶስ አድኗቸዋል አላዳናቸውም? በማርያም መልሱልኝ። አድኗቸዋል አላዳናቸውም? በመጨረሻ ሰዓት ግን ወዴት ሂዱ አላቸው? ወደ ገሃነም። ወዴት ፈረደባቸው? በመረሩ ቃላት መግለጥ ይገባል ዛሬ። ወደ ገሃነም ወደ እሳት ሂዱ ይላቸዋል። ለምንድነው ክርስቶስ እንዲህ የፈረደው? ድርሻቸውን አልተወጡም፣ ቀለዷ። በጸጋው ጸድቅ ያለው
ተከፍሎልኛል እያለ ጭራሽ ድሃን ጉንዳን ማለት ጭራሽ ክርስቶስ እኮ ድሃ ሆኖ ነው የተገለጠው። አንተ ብርና ወርቅ እኮ አያስጥልም። ይሄ ነው ትምህርቱ። እናንተ አባቴ ብሩካን ኑ ብሎ መንግስቱ። ስለዚህ ክርስቲያኖች በጎ ስራ መስራት ይገባል አይገባም? ይገባል አይገባም? አይደራችሁም። በጎ ስራ ስሩ፣ እስከ ሰማይ ይከተላችኋል። እንዲህ ተብሎ ተጽፏል። የዮሐንስ ራእይ ምዕራፍ 14 እንዲህ ይላል። ራእይ ምዕራፍ 14 ከቁጥር 12 ጀምሮ እንዲህ ይላል። ያው ቅዱሳንን ሲያመሰግን ቅድም መምህራችን መጋቢ አዲስ ገድለ ተክለ ሃይማኖትን እየተረጎሙ ዋናው መልእክቱ ምን ነበር? በጎ ስራ ስሩ እያሉ ጻድቁን እያመሰገኑ መጽሐፍ እንዲህ ይላል ቁጥር 12 ላይ የእግዚአብሔርን ትእዛዛት የሚጠብቁት የማንን ትእዛዛት የሚጠብቁት? የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስ ክርስቶስንም በማመን የሚጸኑት ቅዱሳን። የሚጸኑት ማን? ቅዱስ ዮሐንስ ወንጌላዊውን ማንን አነሳ ንገሩኝ? ቅዱሳንን አነሳ አላነሳም? ዛሬ ግን ቅዱሳንን የሚሳደብ ትውልድ በዛ አልበዛም? ቲክቶክ ላይ ቁጭ ብሎ፣ ዩቲዩብ ላይ ቁጭ ብሎ፣ ፌስቡክ ላይ ቁጭ ብሎ በጌታ ስም ያውን ቅዱሳንን የሚሳደብ ትውልድ በዛ። ሐዋርያው ግን ምን አለ? የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስ ክርስቶስን በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው ሲል ሰማው። መንፈስ ቅዱስም እንዲህ አለ፣ አዎ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ከድካማቸው ያርፉ ዘንድ ምናቸው ይከተላቸዋል? ምእመናን ንገሩኝ፣ አሁን ስራችሁ ይከተላችኋል አይከተላችሁም? ስራችን ይከተለናል አይከተለንም? ስለዚህ አርነታችሁ ለስጋ ምክንያትን አይስጥ ማለት በአጭር ቋንቋ ምን ማለት ነው? ነፃ ወጥተናል ድነናል እያላችሁ መልካም ስራን ምን አታድርጉ? አትቃወሙ ነው። ሶስተኛውን ላንሳና ላጠቃል። ሶስተኛው አርነታችሁ ለስጋ ምክንያትን አይስጥ ማለት ምን ማለት መሰላችሁ? ክርስቶስ ነፃ አውጥቶኛል እያላችሁ መጋደልን አታቁሙ ማለት ነው። ምንን አታቁሙ? ምንን አታቁሙ? አሁን ቅድም ገድለ ምን ሲነበበ ሰማን? ተክለ ሃይማኖት። ገድለ ተክለ ሃይማኖት ማለት እኮ የተክለ ሃይማኖት ተጋድሎ ማለት። ሁለት ቃላት እንደው ላጠቃል እንዲህ ይላል። ሁለተኛ ጢሞቴዎስ ነው። እየቸኮልኩ ሰዓቱም እየመሸ ነው፣ ዝናቡም እንዳይመጣ እንደው ላጠቃለሁ። ሁለተኛ ጢሞቴዎስ ይኸውላችሁ መጋደል ምን መሰላችሁ? መጾም፣ እየሰማችሁ ነው፣ መጸለይ፣ እንደገና መከራን መቋቋም፣ ፈተናን መቋቋም፣ እየደከሙ ማስቀደስ፣ ፈተናን እየታገሱ እግዚአብሔርን ማምለክ፣ ዲያብሎስን ለማሸነፍ እግዚአብሔርን ይዞ መታገል ዋጋ ያሰጣል፣ ሰማያዊ ዋጋ። አሁን ጭራሽ በእናንተ ተጋድሎ አትጸድቁም ይልልኛላ። በእናንተ ተጋድሎ የድል አክሊልን አትቀዳጁም ይልልኛላ። የቀለኛ እንዲህ ይላል ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ጀምሮ በደንብ ስሙ። እንዲህ አለ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና፣ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና። ከዚያ ምን አለ? መልካሙን ገድል ተጋድያለሁ። መልካሙን ገድል ምን አድርጌያለሁ? ተጋድያለሁ። ሩጫውን ፈጽሜያለሁ። ሩጫውን ምን አድርጌያለሁ? ፈጽሜያለሁ። ሃይማኖትን ጠብቄያለሁ። ሃይማኖትን ምን አድርጌያለሁ? ልብ አድርጉ። መልካሙን ገድል ተጋድያለሁ፣ ሩጫውን ፈጽሜያለሁ፣ ሃይማኖትን ጠብቄያለሁ አለና እህሳ ለሚል ሰው ለወደፊትም የጽድቅ አክሊል ተዘጋጅቶልኛል። የምን አክሊል ተዘጋጅቶልኛል? ለምን? ሃይማኖቴን ስለጠበቅኩ፣ ሩጫዬን ስለፈጸምኩ፣ መልካሙን ገድል ስለተጋደልኩ የሕይወት አክሊል ምን አድርጎልኛል? ተዘጋጅቶልኛል። ስለዚህ ብንጋደል እና አቡነ ተክለ ሃይማኖትን ምሳሌ አድርገን የድል አክሊልን ክርስቶስ ያቀዳጀናል አያቀዳጀንም? ያቀዳጃል አያቀዳጅም? ይኸውላችሁ የዮሐንስ ራእይ ምዕራፍ 7 ላይ አሁን ቀደም ህሊናችንን የት እንውሰደው ብዬ ነበር ምጽአት ላይ። አሁን ደግሞ እስቲ በእርግጥ በህሊናችን መንግስተ ሰማያትን መሳል አንችልም፣ ምክንያቱም ህሊና ያላሰባት ተብላ ተጽፋለችና። ግን አንድ ጊዜ እስቲ በአይነ ህሊናችሁ መንግስተ ሰማያትን ለመሳል ሞክሩ። አሁን በዚያ ስላሉ ቅዱሳን ዮሐንስ ወንጌላዊ ያየውን እንዲህ ብሎ ነገረን። ራእይ ምዕራፍ 7 ቁጥር 13 ብዙ ነጫጭ ልብስ የለበሱ ሰዎችን አየው አለ። እየሰማችሁ ነው? ብዙ ነጫጭ ልብስ የለበሱ ሰዎችን አየው። ከዚያ
ከሊቃናቱ መካከል 24 ሊቃናት አሉ ካህናተ ሰማይ። ከነሱ መካከል አንዱ መጣና አለ ቅዱስ ዮሐንስ ወንጌላዊ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከየት መጡ ብሎ ጠየቀኝ አለ። ቅዱስ ዮሐንስ ወንጌላዊ ምን አለ? ጌታ ሆይ አለው እኔ አላውቅም አንተ ታውቃለህ አልኩ፣ ንገረኝ አልኩት ይላል። ከዚያ ምን አለኝ አለ መሰላችሁ? እንዲህ አለኝ እነዚህ ከታላቁ መከራ የመጡ ናቸው። ነጫጭ ልብስ ለብሰው በመንግስተ ሰማያት የታዩት ከየት የመጡ ናቸው? ንገሩኝ ከየት የመጡ ናቸው? ስለዚህ በአጭር ቋንቋ መንግስተ ሰማያት ለመውረስ ምን ማለፍ ያስፈልጋል? ምን ይላል መሰላችሁ? መጽሐፍ ቅዱሳችን ቃል በቃል የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ይሄን ያዙ። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ወደ እግዚአብሔር መንግስት ይላል። ወደ እግዚአብሔር መንግስት ወደ መንግስተ ሰማያት በብዙ መከራ እንገባ ዘንድ ያስፈልገናል ይላል። ወደ እግዚአብሔር መንግስት የሚገባው በምንድን ነው? ምእመናን በምንድን ነው? በብዙ ያለ መከራ ጸጋ፣ ያለ መከራ ዋጋ፣ ያለ መከራ መንግስተ ሰማያት መውረስ የለም። ክርስቶስን ይዞ ስለ ክርስቶስ መከራ መቀበል ያስፈልጋል። ያው እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ልብስ የተባለው ጸጋቸው። ልብሳቸውን አጥበው ማለት ምን ማለት ነው? ሰውነታቸውን በንስሐ አጥበው በበጉ ደም ታተሙ፣ ስጋው ደሙን ተቀበሉ። ስለዚህ በእግዚአብሔር ፊት አሉ። ከእንግዲህ ወዲህ አይራቡም ይላል፣ አይጠሙም ይላል። በጉረኛቸው ነው፣ እርሱን እያመሰገኑ ይኖራሉ ይላል። ስለዚህ ክርስቲያኖች መጋደልም ያስፈልጋል። መጋደል ምንም ጥቅም የለውም አይባልም። ይኸው በመስዋዕት እንደሚደረግ የኔ ሕይወት በዓለም ሳላችሁ መከራ ረስተነዋል እንጂ እኮ ይህም ቃል በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁን ያለምን አሸንፌዋለሁ። ስለዚህ የክርስትና መንገድ መከራ ነው። መንግስተ ሰማያት የሚወረሰው በመከራ ነው። የመጨረሻው በዚህ ላጠቃል አርነታችሁ ለስጋ ምክንያትን አይስጥ ማለት ነፃ ወጥተናል፣ ድነናል፣ ተከፍሎልናል ብላችሁ ንስሐን አትጣሉ፣ ንስሐን አትናቁ። ኃጢአት ከሰራችሁ ቶሎ ብላችሁ ንስሐ ግቡ ማለት ነው። ኃጢአት ከሰራችሁ ቶሎ ብላችሁ ምን ግቡ? መንግስተ ሰማያት ቀርባለችና ንስሐ። መንግስተ ሰማያት ቀርባለችና ንስሐ። እስቲ በዚህ ላጠቃልኝ። ለምሳሌ እዚህ ውስጥ ያለንን ሰዎች እግዚአብሔር ጤና ሰጥቶን እስከዚህ ሰዓት ድረስ የጠበቀን ለምን ይመስላችኋል? ኃጢአት እየሰራን የሚታገሰን ለምን ይመስላችኋል? አቤት ንስሐ እንድንገባ ነው። ንስሐ ካልገባን ግን እንጠፋለን። ይሄን በዚህ ላጠቃል እንደው ላጠቃል እያልኩ አረዘምኩባችሁ። የሉቃስ ወንጌል ምዕራፍ 13 ላይ ባጭሩ ጌታችን እንደ አዝማች እየደጋገመ የተናገረው ቃል አለ። ሉቃስ ምዕራፍ 13 ላይ እያዳነቁ ጲላጦስ ደማቸውን ከመስዋዕት ጋር ጨምሮ ስለቀጣቸው ስለገደላቸው ሰዎች መጥተው ለጌታችን አወሩለት ይላል። እነሱ ማዳነቃቸው ነው። ሉቃስ ምዕራፍ 13 ላይ እነዚያን ሰዎች ኃጢአተኞች አድርገው ነው። ጌታችን ግን እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች ሆኑ ይመስላችኋልን? አለና ምን አለ? እላችኋለሁ አይደለም፣ ነገር ግን ንስሐ ባትገቡ ሁላችሁም ትጠፋላችሁ አለ። ንስሐ ባትገቡ ሁላችሁ ምን ትሆናላችሁ? ንስሐ ባትገቡ ሁላችሁ ምን ትሆናላችሁ? ድኛለሁ፣ ተከፍሎልኛል፣ ጌታ አድኖኛል፣ ኃጢአት ብሰራ ችግር የለውም፣ ንስሐ የሚባል ነገር አላውቅም ይባላል። የበደልን ሰዎች ምን እናድርግ? ንስሐ እንግባ። ኃጢአት የሰራን ሰዎች ምን እናድርግ? ብዙ ኃጢአት ሰርተን ልቡናችን ደንድኖ የእግዚአብሔር ቸርነት ብዙ ነው እያልን በኃጢአት ላይ ኃጢአት እየሰራን የተቸገርን ንስሐ መግባት ያቃተን ሰዎች ደግሞ ምን እናድርግ መሰላችሁ? መተን እግዚአብሔር ፊት እናልቅስ። ምን እንበል? የተሰበረ ልብ ስጠኝ፣ ንስሐ የሚገባ ልብ ስጠኝ። ደረቴን መድቃት አልቻልኩም፣ ንስሐ መግባት አልቻልኩም። ጭራሽ በቸርነት እየቀለድኩ በኃጢአት ላይ ኃጢአት እጨምራለሁ፣ በበደል ላይ በደል እጨምራለሁ። አምላክ ሆይ እባክህ ለጥፋት አታድርገኝ፣ ንስሐ የሚገባ የተሰበረ ልብ ስጠኝ ብለን ለዚህ ጥፋት እናልቅስ። ምክንያቱም ንስሐ ባትገቡ ሁላችሁም ቀጥሎ ምን አለ? ወይስ አለ ክርስቶስ ትምህርቱን ቀጠለና በሰሊሆም ግንቡ የወደቀባቸው የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ሰዎች ይልቅ በደለኞች ይመስሏችኋልን? አይደለም። አንዳንዶቻችን ደግሞ ሰዎች አንድ ችግር ሲደርስባቸው እሰይ የእጁን አገኘ ይበለው እንላለን። የራስን ኃጢአት እንዲማ ከመጣ የሚተርፍ የለም።
የሚተርፋለ ወይ? አትመጻደቅ። ቆመ የምትሄደው በቸርነቱ ነው። ሌላው ደግሞ እንደው አንድ ችግር የገጠመው ስለ ኃጢአቱ ነው ብለህ አትፍረድ። ለእግዚአብሔር ዘንጋ ቀባ አትበል፣ አትሁን። እንዲህ አይነት ንግግር ከክርስቲያን አይጠበቅም። በኃጢአቱ ነው፣ በኃጢአቷ ነው። እኛ እኮ ሰው መኪና ሲመታው በኃጢአቱ ነው ምንል፣ እግዚአብሔር ከዚህ ነፃ ያውጣል። በጣም እኮ ከባድ ነው። እኛ ሰው የሆነ ህመም ሲይዘው የእጁን አገኘ እንላለን። የምኑን አገኘ? አሁን እንዲህ ይባላል? ነውር አይደለም? ክርስቶስ ይሄን ነው የሚቃወመው አለና ምን አለ? እላችኋለሁ ነገር ግን ንስሐ ባትገቡ ሁላችሁም ትጠፋላችኋል። ይሄን ቃል የተናገረው ማን ነው? አሁን ይኸውላችሁ ዓለም ትጠፋላችሁ የሚለው ቃል አይስማማውም። ክርስቶስ ግን ቁርጡን ነገረን። ንስሐ ባትገቡ ሁላችሁም ምን ትሆናላችሁ? ምን ትሆናላችሁ? ስለዚህ ቤተ ክርስቲያን ንስሐ ግቡ የምትለን ለምን እንደሆነ ገብቷችኋል? አሁን ይሄንን ነው። አንድ ቃል ላንሳ ላጠቃል። የቅዱስ ጴጥሮስ መልእክት እንዲህ ያለ ይመክረናል። ሁለተኛ ጴጥሮስ የትምህርታችን ማጠቃለያ ነው። ምዕራፍ 3 ቁጥር 8 ዓለም እንዴት እንደምታልፍ ያስተምረንና ቁጥር 8 ጀምሮ እንዲህ ይላል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ከዚህ ቀጥሎ ያለውን ቃል ነው የምፈልገው። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። እመጣለሁ ብሏል፣ ይመጣል። እመጣለሁ ብሏል፣ ይመጣል፣ አይዘገይም። ነገር ግን አለ ሁሉ ወደ ንስሐ እንዲደርሱ እንጂ ወደ ምን እንዲደርሱ እንጂ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ኃጢአት እየሰራን ዝሙቱን እየፈጸምን አመጽ ላይ አመጽ እየጨመርን እግዚአብሔር የሚታገሰን ሁላችንም ምን እንድንሆን ነው? ይኸው ንስሐ እንድንገባ ነው። ንስሐ እንድትገቡ ነው የሚታገሳችሁ አለና ምን አለ? የጌታው ቀን ግን እንደ ሌባ ሆኖ ይመጣል፣ ይመጣል። ስለዚህ የሚታገሳችሁ ዕድሜ የሚሰጣችሁ ኃጢአት እየሰራችሁ እንደ ልባችሁ እየሆናችሁ የሚታገሳችሁ እግዚአብሔር ለምንድን ነው አለን? ንስሐ እንድትገቡ ነው። ለዚህ ነው። ይሄ ነው እኮ። ስለዚህ ክርስቶስ ይመጣል። ለእያንዳንዱ እንደ ስራው መጠንቅ እንደው ብላክ ኤንድ ዋይት ይላሉ አንዳንድ ሰዎች። እንደው ግልጽ አድርጎ ክርስቶስ ምን አለ? ራዕይ ምዕራፍ 22 ቁጥር 12 ላይ እንዲህ ብሎ ተናገረ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ምንድን ነው ያለው? ኖ ከዛ በፊት ያለው ምንድን ነው ያለው? ለእያንዳንዱ እንደምኑ መጠን፣ እንደምኑ መጠን፣ ለእያንዳንዱ እንደ ስራው መጠን ልከፍለው ምን አደርጋለሁ? እመጣለሁ። ስለዚህ ክርስቶስ የሚመጣው ለእያንዳንዳችን እንደምናችን መጠን ሊከፍለን ነው። ስለዚህ ምን እየሰራን እንጠብቀው? አሁን ምርጫ ነው እንግዲህ የቀረበላችሁ። ድኛለሁ፣ ተከፍሎልኛል፣ በቃ ግን መጠበቅ ጠበቅኩ አልጠበቅኩ ምንም አይደለም እያልን እየቀለድን ቅዱሳኑን እየተሳደብን እንኑር ወይስ ሕጉን ትእዛዙን እየጠበቅን በጎ ስራ እየሰራን በተጋድሎ እየኖርን በጎ ሰዎች ሆነን እንኑር? የቱ ነው ምርጫችን? የመጀመሪያው ሁለተኛው? ሁለተኛው አይሻለንም? ክርስቶስ ለምን ጠርቶናል? ለአርነት። አርነታችን ለምን ምክንያትን አይስ? ስለዚህ ይህንን ነው የምንማረው። ትምህርቱ ገብቷቸዋል? ገብቷቸዋል? ይብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን።